የወንድምሽን ልጅ ስለተናገርኩት በጣም ይቅርታ። አይለመደኝም ብሌንዬ፣ ይቅርታ። ስሜታዊ ሆኜ እኮ ነው። ሰላም ጤና ይስጥልኝ። እንዴት ናችሁ ውድ ቤተሰብ? ብሌንንና ጆንን ምንድን ነው ያፋጃቸው? ብሌንና ጆን ለምንድን ነው የተገናኙት? በምን ንብረት ነው? ምክንያታቸው ምንድን ነው? አብረን እንከታተላቸው። እስቲ እናንተም ይሄንን ቪዲዮ ላይክ እና ሰብ እያረጋችሁ ወደዚህ ቻናል እንድትቀላቀሉና ሰዓቱንም አጫውቱትና ሞኒውን እንድትመልሱ ገብዛችኋለሁ ማለት ነው። ብሌን እንግዲህ ምንድነው የዋሸሽው ብላ ወይዘሮ ሰላሚና በጣም ብሌንን ትወዳታለች። በጣም የምታከብራትና የምትወዳትን ብሌን በጣም በጥፊ ነው ያለቻት። ብሌንን በጥፊ ያለቻት ምክንያት ለምንድን ነው? አንቺ የአቶ ባህሩ ልጅ አይደለም ብለሽ ቢንያምን ተናግረሽዋል። አቶ ባህሩና ቢንያም ነፍሰ ገዳይ ናቸው ብለሽ ስለተናገርሽ ማን ስለሆንሽ ነው? ስላስጠጋውሽ ነው ወይስ ወይ አመኘሽ? በጣም ብዙ ነገር አብረን ስላወራንና በጣም ስለቀረብኩሽ ነው ወይ እንደዚህ አይነት ድርጊት ያደረግሽው ብላ እንግዲህ ጆንም አክስቴ እኔ በጣም ነው የተቀየምኩሽ። ከዚህ ቤት እንግዲህ እሄዳለሁ። ብሌን ያደረገችው ነገር ምንድነው? እባክህ ንገረኝ ጆን ብላ ስትለምነው ነበረ። ጆንም በጣም ውስጤ ሁሉ አዝኗል። ስለዚህ ከእንግዲህ በኋላ ወደዚህ ቤትም ላልመለስ እችላለሁ። እትዬ እንግዲህ አክስቴ እንግዲህ ደህና ሰንብችልኝ ሲላት ነበረ። እንዴት እንደዚህ ትላለህ በሚባል ሁኔታ ለምንድን ነው ብሌን ያስከፋችህን ነገር ብትነግረኝና ሁሉንም ነገር ክፉንም ደጉንም አብረን ብንለየው አይሻልም ወይ ጆን? እንዴት እንደዚሁ ተነስተክ በደፈና ትሄዳለህ? በማለት አንዳንድ ነገር እንግዲህ አስገድዳ ወይዘሮ ሰላሚና እንግዲህ ጆንን ስታናግረው ነበረ። ምክንያቱም ብሌን ምንድነው ያለችህ? ብሌን ያለችህ ነገርን ሁሉንም ነገር ማወቅ እፈልጋለሁ፣ ችግሩ ምንድነው ብላ ስትጠይቀው ነበረ። ነገር ግን ችግሩን ብነግርሽ በቀላል ችግር ነው ብዙ ነገር ትርፋማ ነገር የተናገረችው። ነገር ግን ንገሪኝ ካልሽም እነግርሻለሁ። ይሄን ብለዋ ይዘህ የት ነው የምትሄደው ጆን ብላ ወይዘሮ ሰላምና ስታፋጥጠው ነበረ። ቢላዋው እኔ ድንገት አታክልት ውስጥ ቢላዋው ቁጭ ብሎ ብሌን ስታየው እኔ ቢላዋን ከመሬት ሳነሳ እሷ ደግሞ ቢላዋውን እኔ ሊወጋ ነው ብላ ነው እየጠረጠረችው። እኔ ግን ማንንም ሰው መካት አልፈልግም። ብሌን ግን ጥሩ ልጅና በጣም መልካም ልጅ በፊቷ እየመሰለች ነገሮቹን ግን በጣም አታመዛዝንም። ነገሮቹ በጣም ለሷ ከባድ እየሆኑ ነው ብሎ ሲያወራ ነበረ። እሺ ታዲያ አሁን አንዳንድ ነገር ብሌንን አብረን እንጠይቃትና የሚቻለው ነገር ካለ ብሌንን እናሳምናታለን። አንተ ታዲያ ወዴት ነው ልሂድ ብለክ እያሰብክ ያለኸው ብላ ስትጠይቀው ነበረ። ነገር ግን እኔ እንደዚህ ስላሰበች ስለ እውነት በጣም ተቀይሜ በጣም ከፍቶኛልና እኔ ከዚህ መሄድ እፈልጋለሁ በጣም ስለተጠራጠርኩ ብሎ እንግዲህ ጆን ሊወጣ ሲል እንግዲህ ሳሚ መጥቶ አንተ እኮ ምን ፍለጋ ነው ከዚህ ግቢ ያለክ? ያንተ ችግርስ ምንድነው ብሎ ሲጠይቃት እንግዲህ ኩሽና ውስጥ ሄዳ ወይዘሮ ሰላሜና ብሌንም በጥፊ ስታጠናግራት አንተ የአቶ ባህሩ ልጅ አቶ ባህሩ ነፍሰ ገዳይ እኮ ነው። ስለዚህ እንኳንም ደስ አለክ። አየክ አይደለ በአንተ ሰበብ ያልከው ነገር አንተ ታውቃለህና ብሌን በጥፊ እንደዚህ ስትመታ አንተ ደስ ብሎካል፣ እንኳንም ደስ አለክ ብሎ እንግዲህ ሳሚ ጆንን እየተቃወመው ነበረ። እንግዲህ ጆን እኔ እንደዚህ አይነት ነገር አስቤም አይደለም፣ ይሄ ድንገት ነው የሆነው። ነገሮቹ ሁሉ ከባድ ቢሆንም እግዚአብሔር ደግሞ በቀላል ያደርገዋል። ስለዚህ እኮ አንተ የነፍሰ ገዳይ ልጅ እስከሆንክ በጣም ደስ አለህ ብሎ
ሳሚን በጣም ጥርሶንና በጣም ጥርሶን እየነቀነ ከንፈሩን እየበላ ነው ማለት ነው። እንግዲህ ወይዘሮ ሰላሜና ደግሞ ተመልሳ ባረኩት ነገር በጣም ቆጭቶኛል፣ ምንድን ነው እየሰራውት ያለውት ብላ ቢሌንን ለመያዝ እጃ ሁሉ ነው የተንቀጠቀጠው ማለት ነው። እንግዲህ እንኳንም መቱኝ እያለ ጥፋቴ ስለመቱኝ ነው ያዘንኩት፣ ግን እዚህ ቦታ የቆንኩበትን ቦታ እኔ አንቺ ለኔ ብር ነው የምትከፍሊው፣ እኔ ሰራተኛ ስለሆንኩ ብትመችኝም እኔ ልኬን የማቅና የራሴን ጉልበት የማቅ ሰው ነኝ። በፍጹም በሰው ሰውን የሰው ነገር አዳምጠሽ በሰው ስሜት ስለመታሽኝ አመሰግናለሁ፣ እኔ ልኬን የማቅ ሰው ነኝ ብላ ብሌን ስታመሰግናት ነበረ። እንግዲህ ምስጋናው የቆጣ ነው እንጂ የፍቅር አይደለምና ወይዘሮ ሰላሚና በጣም ነው የደነገጠችው። እንደዚህ አይነት ድርጊት እጇን ከላከችባት በኋላ ነው እያዘነችው ማለት ነው። ሰላም ጤና ይስጥልኝ። እንግዲህ ይሄንን ቪዲዮ ላይክ እያረጋችሁ ሰብስክራይብም እያረጋችሁ ገባ ገባ በሉ። ወደ ሌሎቹ ቪዲዮ አብረን ስንሄድ ደግሞ አቶ ባህሩና ወይዘሮ ገነት ለምንድን ነው ስልክ የተደዋወሉት? እንግዲህ ስልክ የተደዋወሉበት ምክንያት የገነት ጓደኛ እንግዲህ አልማዝ የምትባለዋ በጣም ታማ ገነት ጋር ተኝታለች። እንግዲህ ዳግምም በዚህ ግርግር ውስጥ እናቴ አባቴን እየገደለው ሰው ካልነገርሽኝ ሞቼ እገኛለሁ፣ የአባቴ ፋይል ከማልወደው ሰው ጋር ምንድን ነው የሚሰራው በሚባል ዳግም እንግዲህ ወይዘሮ ገነትን አባቱ እንዴት እንደሞተና አባቱ በምን ችግር በምን በሚመለከተው ነው አባቱ የሞተው በጣም ማጥናትና ማዳመጥና ማወቅ ስለሚፈልግ ወይዘሮ ገነትን አፏ እስከሚደርቅ ድረስ ነው እያዳረቋት። ስለዚህ ዳግም እኔ አልፈልግም ጭቅጭቅ፣ እኔ እስከ ዛሬ ድረስ ልጆቼ በሰላም እንዲኖሩ ነው የምፈልገው። አባትህ ደግሞ ማንም ሰው የገደለው ሰው የለም፣ አባትህ ለራሱ ነው ወጣ ብሎ አደጋ የደረሰበት እንጂ እግዚአብሔር ነው እየጠራው። ስለዚህ በፍጹም አባትህ አንተ የምትጠራጠረው ሰው አልገደለውም። እባክህ እኔ እናትህ እስከሆንኩ ድረስ እኔ የምልክን ነገር በደንብ አዳምጠኝና የራስህንም ስሜት እንድትጠብቅ የራሴንም ስሜት እንድጠብቅ። እኔ አንድ ልጄ ነህ፣ አምጬ ነው እየወለድኩ ሁሉንም አንተ ጋር ማውራትም አልፈልግም። እኔ ስለ ሰውን ማውራት አልፈልግም። እባክህ ዳግም እኔ የምልክን ነገር አዳምጠኝ። ሌሎቹ የምልክን ነገር በፍጹም ትክክል እስካልሆኑ ድረስ ሌሎቹን ሰዎች በፍጹም እንዳታምናቸው ብላ ብታስረዳም ዳግም ምንም ሊሰማትም ሊያዳምጣትም በፍጹም አልቻለም ማለት ነው። ነገሮቹ ሁሉ ከባድ ቢሆንም ለጊዜው እንግዲህ ዳግም እናቱን እያፋጠጠ ነው። ጎረቤቷ እናትህ በፍጹም የምታውቀው ነገር እስከሌለ ድረስ ዝም ብትልና እናትህ የምትልክን ነገር ብታዳምጥ አይሻልም ወይ ብላ ጎረቤቱ ዳግምን ስታነጋግረው እኔ ስለ አንቺ በፍጹም ምንም ነገር አልጠየኩሽምና ምንድን ነው የምታወሪው? ያንቺ ችግር ምንድን ነው ብሎ ሲጠይቃት ነበረ። ነገሮቹ ሁሉ ከባድ እየሆኑባት ነው። ዳግምም የዳግምም እናት ወይዘሮ ገነት ማለት ነው። እንግዲህ ሌሎቹ ደግሞ ቃልዬ አንቺ ስለምወድሽ ስለማከብርሽ ስለማፈቅርሽ ለሚወዱትና ለሚያከብሩ ሰው እንግዲህ በፍጹም ምስጢር ሰው የሰው ልጅ አይደብቅም እና ለምንድን ነው የምትደብቅኝ? ስለዚህ ንገሪኝ አንቺም የምታውቂው ምስጢር ስላለ ብሎ እንግዲህ እሷንም ሲጠይቃት ነበረ። እኔ በፍጹም ምንም ነገርም አልሰማውም፣ አንዲትም ነገር በፍጹም አልሰማውም። የምን ችግር ነው የምታወራልኝ? ስለዚህ አላቅም ብላ ስትጠይቀው ነበረ። እንግዲህ የዳግም እናት በአይኗም እያሳየቻት ነው። ምን አድርጊ ነው የምትያት እናቴ
በአይንሽ ሁሉንም ነገር የምታሳያት እሺ በቃ ብሎ ዳግም ተናዶ ተሽቀንጥሮ ወደ ውጪ ሲወጣ ቃልዬ እባክህ ዳግም የምወድህና የማከብርህ የማፈቅርህ እባክህ እንደዚህ አትናድድና እንደዚህ ተናደህ ዘለህ ለምንድን ነው የምትወጣው? ያንተ ችግርስ ምንድን ነው ብላ እንግዲህ እሱንም ስትማጸንና ስትለምነው ነበረ። ነገር ግን በፍጹም ልትለምኝም ልትማጸንኝም አይገባኝም። ነገሮቹን በግልጽ እስካልነገራችሁኝ ድረስ ማንንም ሰው አልፈልግም ብሎ ብቻውን አቶ ባህሩን እያፈላለገው ነው ማለት ነው። ወደ ሌሎቹ ቪዲዮ ስንሄድ ደግሞ አቶ ባህሩ እኔ ከእንግዲህ በኋላ ልጆችሽንም አንቺንም ጓደኛሽንም እንድች ብዬ አልነካም ቀና ብዬም አላያቸውምና ስለዚህ ከዚህ ቂም ውስጥ ብንወጣ አይሻልም ወይ ብሎ ወደ ወይዘሮ ገነት ሲደውል ነበረ። ወይዘሮ ገነት እኔ አንተም መቼም አላምነክም አንተ የተረገምክ ሰውና የጥቅም ሰው ሰውን የማትሰማ ሰው ስለሆነንክ ብቻ ነው እንጂ በፍጹም አታዳምጠኝ ብላ ስታናግረው ስልኩን ዘጋችበት ማለት ነው። ወይዘሮ ገነት ስልኩን ስትዘጋባት ጎረቤቷን ይሄ የተረገመ ሰውዬ ስለደወለብኝ በጣም ነው እያናደደኝና አንቺ ደግሞ እዚህ ጋር እባክሽ ፈጣሪሽን የምትፈሪ ከሆነ እባክሽ እንድች ብለሽ እንዳይደውልብኝ ብሎክ አድርግልኝ ብላ ስትለምናት ነበረ። አንስታ ብሎክ ስታረገው አቶ ባህሩ ስልክ በድጋሜ ሲደውል አላገኛትም ነበረ። ከዚያ በኋላ እንግዲህ አቶ ባህሩ ስልክ ሲደውል አላገኛትም ነበረ። በጣም ተናደደ። በስንት ደቂቃ ውስጥ ነው ብሎክ ያረገችኝ እጅ የተረገመች ብሎ ነው የተናደደው ማለት ነው። ወደ ሌላው ቪዲዮ ደግሞ አብረን ስንሄድ ሳሚና ጆን በጣም ነው የተጠማመዱት። ሳሚ እኔ እዚህ ግቢ ውስጥ ከእንግዲህ በኋላ በፍጹም ምንም መስራትም አልፈልግም፣ እዚህም መኖር አልፈልግም። ነገሮቹ ሁሉ እኔ በውሸት ነው ከቢሌን ጋራ እየኖርኩ ያለሁት። ቢሌን በጣም ከባድና በጣም ውስጧ የማይታወቅ ሲያዩዋት ምስኪን ሰውና ጥሩ ሰው ነበረ የምትመስለኝ። እኔ ግን እዚህ ግቢም በመግባቴ ለኔ ካንቱ ነው። ስለዚህ ሁለመናዬ ካንቱ ስለሆነ አሁን እኔ ጓዞቼን ጠቅልሌ አልመለስም ከእንግዲህ በኋላ መሄድ እፈልጋለሁ ብሎ ጓዞቹን ጠቅልል አርግቶ ልክ ሊወጣ ስል ወይዘሮ ሰላሚና ምን ሆነህ ነው? እንደዚህ አይነት ነገርማ በፍጹም አይሆንም። ለምንድን ነው እንደዚህ የምታረገው? ስለዚህ ችግር ለምንድን ነው የምታመጣው? ብላ በጣም እየጠየቀችው ነበረ። እኔ በከንቱ ልፋት ዝም ብዬ በአየር ላይ እየኖርኩ ነው ያለሁት። ብሌን ይሄን ሁሉ ስለፋላት ይሄን ሁሉ ስደክም ከራሴ ስራ የምወደውና ከማከብረው ስራ ቀጥ ብዬ እንግዲህ እዚህ እየመጣው እያለ እየኖርኩም ከመምጣቴ እሷ እንደዚህ አይነት ነገር ስታረግ እኔስ ታዲያ ምንድነው የሚያስፈልገኝ ከእንግዲህ በኋላ ብላ እንግዲህ በጣም እየተናገረች ነውና እንደዚህ በመሆኔም በጣም አዝናለሁ ብሎ እንግዲህ እሄዳለሁ እኔ አንቺው ደህና ሁኚ ብሎ ወደ ውጪ ሲወጣ ነበረ። እባክህ አንተ ቢሌን እንደዛ አይነት ሰው አይደለችም። ለምንድነው በቢሌን ቂም የምትይዘው? ያንተ ችግር ምንድነው? በማለት ወይዘሮ ሰላሚናም መለሰችው ወደ ቤት። ቢሌንም በር ላይ ቆማ እኔ እኮ ክብር የሚወድልኝ ሰው ክብር እየሰጠው አይደለውም። ለምንድነው እንደዚህ ያደረኩት ግን ምክንያቱስ ምንድነው ብሎ
ብላ ስትናገር ነበረ። ነገር ግን ብትናገርም ባትናገርም ሳሚ በጣም እየተናደደባት ነው። ስለዚህ እንግዲህ ለዛሬ ወደ ቤት ተመልሷል። ወይዘሮ ሰላሚናን አክብሮም ነው መሰለኝ የተመለሰው። እንግዲህ ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ይህንን ቻናል ሰብና ላይክ እያረጋችሁ ቪዲዮን አጫውቱልኝና ሞኒውን እንድትመልሱልኝ በትህትና እጠይቃችኋለሁ። ወደ ወደ ሌሎቹ ቪዲዮ አብረን ስንሄድ እንግዲህ ሌሎቹ ቪዲዮ ደግሞ በጣም በሚገርምና በሚያሳዝንም አንዳንድ ጊዜ እየተወኑ ነው። ተወናቸውንም እየቀጠሉ እያቀጣጠሉ ነውና እኛም እንግዲህ ፈትፈትና ወሬ ወዝ ማረግ እሁድን በቅዳሜ እያልደኛም እዚህ እየቆራረጥን እየፖሰትን ነው። እናንተም እኛን ሳትነቁ በፊት እኛን ለመበረታታትና ዩቱብ ማናጀነርም ሼር ጎዲ ላይክ ጎዲ ታፕታፕ ጎዲ ወደኛ ከሞን ቤዲ እያልን እንግዲህ ወደ ሌላው ዝም በይ። ሳሚ ፍቅረኛ ነበረው።